ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች በቅድሚያ ወደዚህ ቻናል እንኳን ደህና መጣችሁ እያልኩኝ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ምትለውን በመጫን ቤተሰብ ይሁኑ። እንዲሁም ዘወትር መለቃቸው ቪዲዮዎች ቶሎ ወደ እናንተ እንዲደርስ የደወል ምልክቷን መጫን አይዘንጉ። አብራችሁን ቆዩ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቀ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት ቤተክርስቲያናችን እና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት አባታዊ መልእክት አስተላልፈዋል። ግንቦት 26 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ ቅዱስነታቸው ያስተላለፉት አባታዊ የሐዘን መልእክት እንደሚከተለው ነው እና አንብቡት። በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት ገንዘብ ጓዙ ጠቅልሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኛል። ይሄን ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦታ ያሰጠዋል። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማን ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉም ነው ሌላ አይደለም። እንደ አትግደሉም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉ፣ አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። ካህናት ታረዱ ከመቅደሱ ለስሙ ሲገኙ ሲያወድሱ በክርስቶስ ፍቅር የጸኑ ከነማይተባቸው ክብር አገኙ። የአባቶችን ርስት አልስትም በአንገቴ አልደራደርም። መቅደሷ ሲቃጠል ዝም አልልም። ማኅተቤን አትበጥሱት፣ ከእናንገቴ ውሰዱት። ከአባቶቼ የወረስኩት ይህንን ነው የተማርኩት። ለዛሬ ይዤላችሁ የቀረብኩ ቪዲዮን ይመስላል። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት የዓለም ዳርቻ በደህና ቆዩኝ። አመሰግናለሁ።